ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም። እነሆ ተገናኘን። ዛሬም እናንተን የሚመጥኑ በጣም ጥሩ ጥሩ ዜናዎችን ዩናይትድን የተመለከቱ ይዘንላችሁ ተገኘን። በጣም አስገራሚ መረጃ ሰማን። ትላንት የግሌዘር ቤተሰቦች በተለይ ብሉምበርግ ነው ይህን ያወጣው በቢዝነስ አምዱ ላይ 6 የግሌዘር ቤተሰቦች አሉ። ከነኚህ መካከል ዩናይትድን ድርሻቸውን ለመሸጥና ጠቅልለው ለመውጣት የተወሰኑ ወንድማማቾች ጥረት እንቅስቃሴ እያደረጉ ነው ተብሎ ተገልጿል። እንግዲህ አሁን ድርሻ ሊሸጡ ነው ማለት ነው። ይሄ ምናልባት በጣም ጥሩ ዜና ይመስላል ዩናይትድን ለሚፈልጉ ለአረብ ባለሀብቶች፣ እንዲሁም ግሌዘሮች ከክለቡ እንዲወጡ የሚፈልጉ የዩናይትድ በርካታ ደጋፊዎች አሉ። ለእነሱ መልካም ዜና የተሰማ ይመስላል። ይህን ጉዳይ እናየዋለን። ከዛ ውጪ ዩናይትድ ቀጣይ ሲዝን ላይ የሊጉን ዋንጫ ለማንሳት እንደው የተሻለ እድል የተሰጠው ቡድን ባይሆንም ከአርሰናል ቀጥሎ ግን ጥሩ ግምት ያገኘ ቡድን ሆኗል። ይሄ የተሰበሰበውን መጠይቅ ውጤት ይፋ እናደርግና ከዚህ ውጤት ውጭ ደግሞ ክለቡ ያለበት ትክክለኛ ድክመት ከአውሮፓ ቡድኖች 7 ትልልቅ ሊጎች የቡድኖች እንቅስቃሴ ተወስዶ ዩናይትድ 3 ጠንካራ ጎኖች ሲኖሩት 4 ግን ድክመቶች አሉበት። እነኚህ ድክመቶች በግልጽ የሚታዩ ማይክል ካሪክ ማጠናከር ያለበት ከአርሰናል ጋር የሊጉን ዋንጫ ተፎካክሮ ለማንሳት ማስተካከል ያለበት ድክመት ነው ይፋ የሆነው ስታቶችን መሰረት አድርጎ ድክመቱ ምንድን ነው? ጥንካሬው ምንድን ነው? ማሻሻል ያለበት ነገርስ ምንድን ነው የሚለውን ከዝውውር ዜናዎቻችን ቀደም ብለን ይህን ጉዳይ የምናይ ይሆናል። ከዛ ውጭ በጣም በርካታ የዝውውር ዜናዎች አሉን። ቤተሰቦች ክለቡን ሊለቁ ከሚችሉ ተጫዋቾች መካከል ሜሰን ግሪንውድ ለዩናይትድ ትልቅ በረከት ይዞ ሊመጣ ነው። ተጫዋቹ ኦልሬዲ ሊሸጥ ነው። ቤተሰቦቻችን በጣም ብዙ ገንዘብ ይዞ ይመጣል። ምናልባት ከማርከስ ራሽፎርድ ሽያጭ በላይ ገንዘብ ሳያመጣ አይቀርም። ከዛ ውጭ ማኑዌል ኡጋርቴ ክለቡን የማይለቅ ከሆነ በጣም እገረማለሁ ሲል አንድ ተአማኝ የተባለ ጋዜጠኛ ተናግሯል። መረጃውን ሰማላችሁ። ብሩኖ ፈርናንዴስ ለጊዜው የማንቸስተር ዩናይትድ አዲስ ኮንትራት ድርድሩን ስለማቋረጡ ተገልጿል። ተጫዋቹ አይደለም ያቋረጠው፣ የክለቡ አመራር ይህን ትዕዛዝ ሰጥተው ነው። ለምን እንዲህ ያደረጉ የምንነግራችሁ የዜናችን አካል ነው። በአጥቂ ቦታ ላይ ዩናይትድ አጥቂ ያስፈርማል ተብሏል። ቤተሰቦቻችን አጥቂ ስንል ከግራ ክንፍ እየተነሳ የሚያጠቃ ተጫዋች ማለታችን አይደለም። ትክክለኛ የ9 ቁጥር አጥቂ ዩናይትድ ወደ ገበያው እያማተረ እየፈለገ ነው ተብሏል። እንደውም የብሬንትፎርዱ ቲያጎ ሁሉ ሳይቀር ስሙ ተነስቷል። ከዛ ውጭ ክለቡ በክንፍ አጥቂ ቦታ ላይም ሊልማን ንዳይን ለማስፈረም የሚደረገውን ፉክክር እየመራ ነው ተብሎም ይሄ ተጫዋች ስሙ ተነስቷል። ዩናይትድ ቤት ቀላል ስራ እየተሰራ አይደለም። ቤተሰቦቻችን 3 አማካዮች እንደሚመጡ ከዚህ በፊት መረጃ ነግረናቸዋል። አሁን ደግሞ 3 ዩናይትድ ከአማካይ ውጭ የሚያጠናክራቸው ቦታዎች በግልጽ ታውቋል። የግራ ተከላካይ መስመር ተጫዋች፣ የግራ ክንፍ አጥቂ መስመር ተጫዋች እና 9 ቁጥር የዩናይትድ ኢላማዎች መሆናቸው በቤን ጃኮብስ ተረጋግጧል። ዩናይትድ እመኑኝ ቤተሰቦች ቢያንስ 6 ተጫዋች በትንሹ አሁን በገለጽንላቸው ቦታዎች ላይ እንደሚያስፈርም፣ የሚያስፈርማቸው ተጫዋቾች ደግሞ ከፍተኛ ስም ያላቸው በጥሩ ገንዘብ የሚመጡ ጥሩ ዝውውሮች መሆናቸው ነው እየተገለጸ የሚገኘው። የኤደርሰን ዝውውር ተጀመረ እንጂ ዩናይትድ ከፊቱ 5 እና 6 ቀጣይ ሌሎች ዝውውሮች ይጠብቁታል ተብሏል። እጅግ ከሚታመኑ የዜና ምንጮች ይህን መሰረት አድርገን ቤተሰቦቻችን እንደው የተያዘ ቢሆንም ግን ማቲያስ ፈርናንዴዝን ዝውውር በተመለከተ ዩናይትድ ባለስልጣናት ትላንት ለንደን ገብተዋል። ለንደን የሄዱት ከዌስትሃም አቻዎቻቸው ጋር ጠንከር ያለ ድርድር ለማድረግ ነው። ንግግሩ ከስልክ አልፎ አሁን በአካል ፌስ ቱ ፌስ ሆኗል። ይህም የዩናይትድ አመራሮች ማቲያስ ፈርናንዴዝን በጊዜ ለማስፈረም እየጣሩ እንደሆነ ማሳያ ተደርጎ ተወስዷል። በቀጣዮቹ 48 ሰዓታት ውስጥ ይፋዊ የዝውውር ጥያቄ ያቀርባሉ ተብሏል። ዩናይትዶች ለምንድን ነው ገና የዝውውር መስኮት እንኳን በይፋ ሳይከፈት እንዲህ የተጣደፉ የሚገኙት ተጫዋቾችን ለማስፈረም ለሚለው በጣም አሳማኝ የሆነም ጥሩ መረጃ አለን፣ እነግራችኋለን። ቤተሰቦቻችን እነኚህ ሁሉ መረጃዎች ወደ እናንተ የሚደርሱት አብራችሁን ስትቆዩ እስከ መጨረሻው ስታደምጡን ነውና ተከታተሉን። እንዲሁም ቪዲዮውን ላይክ በማድረግ የተለመደ ፍቅራችሁን እንድታሳዩን በታላቅ ትህትና ጠይቃለሁ። ቤተሰቦች አብራችሁ ይሁኑ። መልካም ቆይታ። ከግሌዘር ቤተሰቦች ዜና እንጀምርና የብሉምበርግን ዘገባ ነው የምናቀርብላችሁ። ብሉምበርግ በቢዝነስ አምዱ ላይ
የማንቸስተር ዩናይትድ ባለቤቶች ወይንም የክለቡ ድርሻ ያላቸው 6 የግሌዘር ቤተሰቦች እንዳሉ ይታወቃል። እነኛ አሁን ምናልባት የክለቡን ድርሻ ማርኬት ላይ ለማቅረብ እና ክለቡን ለመሸጥ ድርሻቸውን ለመሸጥ እንዲሁ እንቅስቃሴ እያደረጉ ነው የሚል ዘገባ ይዞ ወጥቷል። በጣም ሲሪየስ የሆነ ፍላጎት እንዳላቸው ለመሸጥ ነው ድርሻቸውን የተገለጸው። በዚህ ዘገባ ላይ እንደተመለከተው ከሆነ የትኞቹ የግሌዘር ቤተሰቦች ድርሻቸውን ለመሸጥ ፈቃደኛ እንደሆኑና ዝግጁ እንደሆኑ አልተገለጸም፣ በስም ዝርዝር ማለት ነው። ከፊሎቹ ነው የተባሉት። ከስድስቱ ቤተሰብ የዩናይትድ ድርሻውን ሸጦ መውጣት የፈለገ ቤተሰብ አለ ማለት ነው። አድማጮች ግን ደግሞ ሁሉም መስማማት አለባቸው። በከፊልም ይሆን በአጠቃላይ የክለቡ ያላቸውን ድርሻ ሸጦ ለመውጣት አመራሮቹ ወይም ባለቤቶቹ መስማማት ይኖርባቸዋል። ለዩናይትድ ግን አይ ቲንክ መልካም ዜና ይመስለኛል። በተለይ ለደጋፊው 20 ዓመታት ያህል በዩናይትድ ቤት ቆይተዋል እና ከክለቡ እንደው ትርፍ ከማጋበስ ውጭ ክለቡን ተበድሮ ከመግዛትና ዕዳ ውስጥ ከመክተት ውጭ ከ2005 ጀምሮ ዩናይትድን ጠቀሙ የተባለበት ምክንያት የለም። ለዛ ነው በበርካታ የዩናይትድ ደጋፊዎች እየተጠሉ የሚገኙት እነኚህ የክለቡ ባለቤቶች። ሁሉም ማለት አይቻልም፣ የተወሰኑት ብቻ ነው የመሸጥ ፍላጎት አላቸው ተብሎ የተገለጸው። ስለዚህ ምናልባት ንግግር ያደርጋሉ። አንዱ የፋሚሊው ቤተሰብ ሌላኛውን አሳምነው አባልነታቸውን እና ድርሻቸውን እንዲሸጡ ለማድረግ እርስ በርስ ለመተማመን ከፍተኛ እንቅስቃሴ በማድረግ ላይ ይገኛሉ ነው የተባለው። የተወሰኑት የድርሻው ባለቤቶች በዩናይትድ እንደበቃቸው እና ድርሻቸውን ሸጠው መውጣት የሚፈልጉ አሉ። እንደና አብርሃም ግሌዘር አይነቶቹ ደግሞ ዩናይትድ ድርሻቸውን በፍጹም ለቀው መውጣት አይፈልጉም ተብሏል። ስለዚህ እነሱን ማሳመን ይኖርባቸዋል ማለት ነው። ራትክሊፍ በ2024 ነበር የክለቡን 28.3 በመቶ ድርሻ የገዙት። ከዛ ውጭ የክለቡ አብላጫው ድርሻ አሁንም በግሌዘር ቤተሰቦች እጅ ነው የሚገኘው። ኦልሞስት የክለቡ 70 በመቶ ድርሻ አሁንም በግሌዘሮች እጅ ይገኛል። ስለዚህ በዩናይትድ ጉዳይ ላይ በክለቡ ጣፋንታ ሙሉ ውሳኔ የሚሰጡት እነሱ ናቸው። ምንም እንኳን አስተዳደራዊ ጉዳዩን ራትክሊፍ አሁን እየመሩት ቢገኙም ማለት ነው። እና ይሄ ዘገባ በጣም እውነትነት ያለው በብሉምበርግ የተዘገበ እና የማንቸስተር ዩናይትድ ባለቤቶች ክለቡን ለሽያጭ እንዳቀረቡት የተዘገበበት መረጃ ነው። ወደ ዩናይትድ እንደዚሁ ሌላ እግር ኳሳዊ የሆኑ የሜዳ ዜናዎችን ስናይ ፕራይም ቪዲዮ ትላንት ነግሬያችሁ ነበር ጫፉን። ዩናይትድ ቀጣይ ሲዝን ላይ የሊጉን ዋንጫ ከአርሰናል ለመንጠቅ የተሻለ ድል የተሰጠው ቡድን ነው ብለው ማረጋገጫ ትላንት ተሰጥተውናል። ለምንድን ነው ይህን ማረጋገጫ ያወጡት? ቮት ሰብስበው ነበረ። ፕራይም ቪዲዮ ስፖርት ዩኬ በሰበሰበው ድምፅ መሰረት ወደ 200 ሺህ የሚጠጉ እግር ኳስ አፍቃሪያን ድምፅ ሰጥተዋል። ከነኚህ በእግር ኳስ አፍቃሪያን ውስጥ ዩናይትድ 45 በመቶ ድምፅ አግኝቶ በቀጣይ ሲዘን አርሰናልን የሊጉ ዋንጫን እንዳያነሱ ለማድረግ አቅም ያለው ቡድን ዩናይትድ ነው ወይም ከአርሰናል ጋር የመፎካከር ብቃት አለው ብለው ድምፅ ሰጥተውታል። ማንቸስተር ሲቲ ሁለተኛ ተቀምጠዋል፣ 35% ተሰጥቶታል። ዩናይትድ በ10% ከሲቲ በልጦ ተቀምጧል። ሊቨርፑል 15% ሲሰጠው ቪላ ደግሞ 5% የተሰጠው ቡድን ሆኗል ማለት ነው። ይህ የሚያሳየው እንግዲህ ድምፁን ማን ሰጡት የሚለው በጣም ወሳኝ ነገር ቢሆንም ግን ዩናይትድ ቀጣይ ሲዝን ላይ የሊጉን ዋንጫ ለማንሳት ጥሩ ተፎካካሪ የሆነ ቡድን እንደሚሆን እንደ ማሳያ አድርጋችሁ ልትወስዱት ትችላላችሁ። የቀድሞ የማንቸስተር ዩናይትድ ተጫዋቾች ሁሉ ሳይቀር እና አንዲ ኮልን ጨምሮ ዩናይትድ በቀጣይ ሲዝን ላይ እንደው በራሳቸው በደንብ የሚተማመኑ ከሆነ ባለፈው ሲዝን በተለይ ማይክል ካሪክ ከመጣ በኋላ የነበሩበትን ጠንካራ ጎን እና እንዲሁ ማሸነፍ መንፈስ ይዘው መቀጠል የሚችሉ ከሆነ በቀጣይ ሲዝን ደግሞ ፔፕ ጋርዲዮላ የለቀቀበት ነው ከሲቲ። ስለዚህ ማንቸስተር ሲቲዎች መዳከም ሊታይባቸው ይችላል። በዛ ምክንያት የዩናይትድ ሰዎች ተጫዋቾቹ በቢሆኑ የሊጉን ዋንጫ ለማንሳት እንደው ተስፋ አድርገው ቢገቡ አይገርመኝም ሲል አንዲ ኮል አስተያየቱን ሰጥቷል። ምናልባት የዩናይትድ ጥሩ ቀኖች ከፊታችን እየመጡ ሳይሆን አይቀርም በሚል ነው አንዲ ኮል ዩናይትድ የሊጉን ዋንጫ ለማንሳት አቅም እንዳለው በተለይ ከጋርዲዮላ መልቀቅ በኋላ አስተያየቱን የሰጠው።
ፖል ስኮልስም ቢሆን ዩናይትድ የፕሪሚየር ሊጉን ዋንጫ በቀጣይ ሲዘን ያነሳ ይሆን ተብሎ ሲጠየቅ እድል አላቸው ብዬ አስባለሁ ሲል ተናግሯል። ጥሩ ቢዝነስ የሚፈጥሩ ከሆነ በተለይ በዚህ በተከፈተው የዝውውር መስኮት ላይ ዩናይትድ ጠንካራ የሆኑ ልክ እንደ አምናው የክረምት የዝውውር መስኮት ጥሩ ጥሩ ተጫዋቾችን የሚመለምሉና የሚያስፈርሙ ከሆነ ይሄ ድል እንዳላቸው አምናለሁ ሲል ስኮልስ ከተናገረ በኋላ በቀጣይ ሲዝን ምናልባት አርሰናሎች በሊጉ የደረጃ ሰንጠረዥ ላይ እንግዲህ ሶስተኛ ወይ አራተኛ ሆኖ የሚያጠናቀቁ ከሆነ በጣም ነው የምገረመው በሚል እንደዚሁ አስተያየቱን ሰጥቷል ማለት ነው። እንግዲህ ፖል ስኮልስ ዘንድሮ በሊጉ የደረጃ ሰንጠረዥ ላይ አርሰናል ሻምፒዮን ሆኖ የሊጉን ዋንጫ ቢያነሳም ግን እንቅስቃሴያቸው አላሳምነውም። አሁንም በአርሰናል ቲም የሚተማመን አይመስለኝም ፖል ስኮልስ። ለዛ ነው አርሰናል በቀጣይ ሲዝን ሶስተኛ ወይ አራተኛ ሆኖ ቢያጠናቀቅ ብዙም ሰርፕራይዝ አይሆንም ሲል አስተያየቱን በዚህ መልኩ የሰጠው። ዩናይትድ ግን የሊጉ ሻምፒዮን ለመሆን እድል አለው። ይሄን ለማድረግ ተጫዋቾችን ግዴታ ማስፈረም አለበት ሲል ተናግሯል። እዚህ ላይ እንደው የፖል ስኮልስን አስተያየት እንደያዘው እና ቤተሰቦቻችን እናንተስ ምንድን ነው የምታስቡት? ዩናይትድ በቀጣይ ሲዝን ላይ የሊጉ ሻምፒዮን የመሆን እድል አለው ብላችሁ ታምናላችሁ ወይ? ቤተሰቦቻችን ሀሳባችሁን በኮሜንት እንድትሰጡን ከታች እፈልጋለሁ። ዩናይትድ የሊጉን ሻምፒዮን ሊሆን ይችላል ብላችሁ የምታስቡበትንም ምክንያት ብትነግሩን፣ ይሄን ቢያደርግ ቡድኑ ሻምፒዮን የመሆን እድል አለው ብላችሁ እስከ ምክንያት ሀሳብ አስተያየቶቻችሁን በኮሜንት ብታካፍሉን በጣም ደስ ይለናል። እዚህ ጋር ግን አንድ መጨመር የፈለግኩት ነገር አለ ቤተሰቦቻችን። ስታት ነው አሁን እዚህ ጋር ልጨምርላችሁ የፈለግኩት። ይሄ ስታት ደግሞ ዩናይትድ ማሻሻል ያለበት ምንድን ነው? በተለይ ቶፕ 7 የሆኑ የአውሮፓ ትላልቅ ሊጎች ተወስደው የማንቸስተር ዩናይትድ ጥንካሬ ምንድን ነው? የዩናይትድ ድክመትስ ምንድን ነው? በሚል የወጣ አንድ ዘገባ አለ። በዚህ ዘገባ መሰረት የተሰጠው ቁጥር በመቶኛ ነው። ቤተሰቦች በመቶ አንድ ክለብ ይሄን ያህል ጥሩ ነበር፣ ይሄን ያህል ደግሞ መጥፎ ነበር ተብሎ ተሰልቶ የተቀመጠ ነው። ለምሳሌ ዩናይትድ ከተቀመጡለት ጥንካሬዎች መካከል በተለይ ሶስቱን ልንገራቸው። አንደኛው ቡድኑ ጎል ያስቆጥራል ተብሎ 84 በመቶ ተሰጥቶታል ማለት ነው። በፐርሰንት ጥሩ ጎል አስቆጣሪ ዩናይትድ አለው ተብሏል። ዩናይትድ ክረምት ላይ ያስፈርማቸው ልጆች በአጠቃላይ በድንብሩ 31 እና ከዛ በላይ ጎል ማስቆጠራቸው ይታወሳል። ከ186% የተሰጠው በአታኪንግ ብቃቱ ነው። ዩናይትድ ጎል ከማስቆጠር ባለፈ ቡድኑ እንዲሁ ጥሩ የማጥቃት ባህሪ ያለው ጥንካሬ ያለው ቡድን ነው ተብሎም ተቀምጧል። ሌላው በካውንተርም ነው። በካውንተር ደግሞ 100% ነው የተሰጣቸው በፐርሰንቴጅ ቤተሰቦቻችን እና ከአውሮፓ ቶፕ 7 ሊጎች ውስጥ ዩናይትድ በካውንተር አታክ 100% በጣም አስፈሪ የሆነ የካውንተር አታክ ቡድን ነው ተብሎ በዚህ መልኩ ቁጥሩ ተቀምጧል ማለት ነው። ከዚህ በኋላ የምነግራችሁ ግን የዩናይትድ በጣም ደካማ የሆኑ ስታቶች ናቸው። ቡድኑ ማሻሻል ያለበት ነው። ለምሳሌ አሁን በፖዚሽን ዩናይትድ 67% ነው የተሰጠው በአቬሬጅ ማለት ነው። አይ ቲንክ ይሄም የ67% አቬሬጅ የተቀመጠው ሩበን አሞሪም በነበረባቸው ያለፉት ጨዋታዎች ነው። ቡድኑ ውጤታማ ባይሆንም ግን ደግሞ በፖዚሽን የተሻለ ነበር ከማይክል ካሪክ ይልቅ። አብዛኛው ማይክል ካሪክ ከመጣ በኋላ የዩናይትድን አቬሬጅ የኳስ ቁጥጥር ብትመለከቱ ዩናይትድ ያስመዘገበው የኳስ ቁጥጥር ከ50% በታች ነው። ስለዚህ ዩናይትድ ይበልጥ ኳስ መቆጣጠር አለበት፣ ትልቁ ድክመቱ ይሄ ነው ተብሎም ተቀምጧል። ሌላው በመከላከል ነው። ይህም 74% ነው ዩናይትድ የመከላከል አቅም የተሰጠው። ይህም የሚያሳየው እንደ ስታዩት ብዙ ይመስላል ቁጥሩ ግን ለተከላካይ 74% ተሰጠው ማለት ቡድኑ አሁንም ቢሆን ጎል ይቆጠርበታል በደንብ እንደማለት ነው። ቤተሰቦቻችን የዩናይትድ የተከላካይ መስመር ብዙ የምትተማመኑበት አለመሆኑን የሚያመላክት መረጃ ነው። በዲፌንድ በማድረግ ቡድኑ ችግር አለበት፣ መስተካከል ያለበት ድክመቱ ነው ተብሎ ተቀምጧል። ሌላው ግን በጣም በጣም በትልቁ ዩናይትድ ከቶፕ 7 የአውሮፓ ትላልቅ ሊጎች ክለቦች ውስጥ የወረደ ውጤት ያስመዘገበው በፊዚካሊቲ ነው። 55% ነው የተሰጠው። ዩናይትድ ተጫዋቾች ምን ያህል ቀጫጫ ነው፣ ምን ያህል ፊዚካሊቲ የሌላቸው
እንደው በአካል ብቃት ደረጃ የሚታሙ ተጫዋቾች መሆናቸውን በደንብ ቁልጭ አድርጎ የሚያመላክት ውጤት ነው። ሌሎች ክለቦችን ተመልከቱ። ይህን ጉዳይ ስለ ዝውውር ሳወራ ቤተሰቦቻችን ከዚህ በፊት በደንብ አድርግ ያወራሁበት ጉዳይ ነው። ዩናይትድ ተጫዋቾችን ሲያስፈርም ፊዚካሊ ዶሚኔት ማድረግ የሚችሉ በዱዌልስ ላይ ማሸነፍ የሚችሉ ጥሩ የአካል ብቃት ያላቸው ጥሩ ቁመት ያላቸው ጥሩ ተክለ ሰውነት ያላቸውን ተጫዋቾች ማስፈረም አለበት የሚል አንድ የመከራከሪያ ሀሳብ ያነሳሁት ነበር። እዚህም ጥናት ውጤት ላይ ታዲያ ዩናይትድ አውሮፓ ውስጥ ከሚገኙ በጣም ደካማ ፊዚካሊቲ ካላቸው ክለቦች መካከል አንዱ ሆኗል። ከ155 ብቻ የተሰጠው ቡድን ስለሆነ ፕሬስ በማድረግ ዩናይትድ እንደዚሁ 57 በመቶ ተሰጥቶታል። ይህም በጣም በጣም ዝቅተኛ ውጤት ነው። ቤተሰቦቻችን ፕሬስ ማድረግ ለአንድ ቡድን ውጤታማነት ምን ያህል አስተዋጽኦ እንደሚያበረክት ታውቃላችሁ። በዚህ ግምገማ መሰረት ታዲያ ዩናይትድ በአጠቃላይ ጎል በማስቆጠር በማጥቃትና በካውንተር አታክ አብዛኛውን ጠንካራ ጎኖቹን የያዘው በማጥቃት መስመሩ ብቻ ነው። በመከላከሉ በፊዚካሊቲው ደረጃ ቡድኑ በደንብ ዲፌንድ በማድረግና በፖዚሽን ደረጃ ችግር ያለበት ቡድን ነው ተብሎ ተቀምጧል ማለት ነው። እና ቅድም እንደው ስለ ሊጉ ሻምፒዮንነት መሆን ዩናይትድን ስናወራ እነኚህን ድክመቶች ማሻሻል ቡድኑ እንዳለበት የሚያመላክት ጥናታዊ ውጤት ነው ማለት ነው። እንግዲህ ዳታን መሰረት አድርጎ የወጣው እና ትክክል ይመስላል። ቤተሰቦቻችን ከዚህ በፊትንም እኛም ደጋግመን ያወራንበት ነው። በመከላከል በተለይ ጨዋታን ኮንትሮል የማድረግ ችግር ዩናይትድ አለበት። ከዛ ውጭ ደግሞ ተጫዋቾቻችን በሚፈለገው ደረጃ ያህል ፕሬስ አያደርጉም። በደንብ ሜዳውን አካሉ እንዲሁ አይሮጡም። ይሄም አሰልጣኙ ሊቆጣቸው ትንሽ ቆንጠጥ ሊያደርጋቸውና ብዙ ፕሬስ ማድረግ እንዳለባቸው ቀጣይ ሲዝን ላይ የሚያመላክት ውጤት ነው። ሌላው ደግሞ ፊዚካሊቲን በተመለከተ አሁን ቡድናችን ጥሩ ስራ እየሰራ ነው። ከዚህ በኋላ የሚያመጣቸው ተጫዋቾች በተለይ አማካይ ክፍል ላይ በደንብ አድርገው ከኤደርሰን ጀምሮ ፊዚካሊ ዶሚኔት ማድረግ የሚችሉ ጥሩ ተክለ ሰውነት ያላቸው የትኛውንም ዱዌልስ ማሸነፍ የሚችሉ ተጫዋቾችን በየቦታው ዩናይትድ ሊያመጣ እየጠየቀም ነው የሚገኘው። ስለዚህ በፊዚካሊቲ ደረጃ በጣም የወረድንበት ፐርሰንቴጅ ቀጣይ ሲዝን ላይ ከነኛ አዳዲስ ፈራሚዎች ጋር ታግዘን እንደሚጨምር ይጠበቃል። የዩናይትድ አጠቃላይ ፊዚካሊቲ። ለማንኛውም ዩናይትድ እነኚህ ድክመቶች አለበት። የሊጉን ዋንጫ እንዲያነሳ ካስፈለገ እነኚህን ድክመቶቹን መሸፈን ይኖርበታል ማለት ነው። ማይክል ካሪክ። ቤተሰቦች ዜናዎቻችን ይቀጥላሉ። አሁንም አብራችሁ ሆኖ የዛሬውን መረጃዎች በጣም በፍጥነት ላደርሳችሁ ሞክራለሁ። አጠርጣር እያደረግኩኝ እናንተም ቪዲዮን ላይክ በማድረግ ሀሳብ አስተያየቶቻችሁን በመስጠት አብራችሁኝ እንድትቆዩ ጠይቃለሁ። ወደ ዝውውር ዜናዎቻችን ስናልፍ ብዙ ዜናዎች ነው የወጡት ትላንት፣ በተለይ ዛሬም ጠዋት ላይ በርካታ መረጃዎች ተሰምተዋል። ከነኚህ መረጃዎች መካከል ግን የሜሰን ግሪንውድን አሁናዊ መረጃ ላድረሳችሁ። ምክንያቱም ተጫዋቹ እንደ ስካይ ስፖርት ኒውስ ዘገባ ከሆነ ከሮማ ከፍተኛ የሆነ የዝውውር ጥያቄ እየቀረበለት ይገኛል። እንደውም ሮማዎች ከ50 ሚሊዮን ዩሮ በላይ ለዚህ ተጫዋች ዝውውር በይፋ ለማቅረብ ተዘጋጅተዋል የሚል ዘገባ ነው የሰማነው። ማንቸስተር ዩናይትድ እንደምታውቁት ከ40 እስከ 50 በመቶ ከዚህ ተጫዋች ኮንትራት ላይ የሽያጭ ክፍያ የሚያገኝ ይሆናል። ማርሴዎች ተጫዋቹን በ60 ወይ በ50 ሚሊዮን ዩሮ የሚሸጡት ከሆነ ዩናይትድ ከ20 ሚሊዮን ዩሮ ጀምሮ እስከ 30 ሚሊዮን ዩሮ የሚያገኝበት ጥሩ የሆነ የገቢ ምንጭ ይሆንለታል ተብሎ ተቀምጧል። አሁን ሮማዎች ታዲያ ይፋዊ ድርድር ለማድረግ በተዘጋጁበት ሁኔታ ላይ የሳውዲ ክለቦች ተጫዋቹን ለማስፈረም ጨዋታ ውስጥ እንደገቡም ነው የተነገረው። ይሄም የተጫዋቹን ዋጋ ያኑረዋል፣ ክለቦቹ ጥሩ ገንዘብ ያገኙበታል ተብሎም እንዲጠበቅ ሆኗል። ፋብሪሶ ሮማኖ ዩቲዩብ ገጹ ላይ እንደገለጸው ከሆነ በፌነርባቼ የተካሄደ በሚገኘው የምርጫ የክለቡ ፕሬዚዳንት ፕሮግራም ላይ ሁሉ ሳይቀር እንደው የምርጫ ቅስቀሳ አካል ሁሉ ሆኗል። ሜሰን ግሪንውድን አመጣላችኋለሁ እናንተ ምረጡኝ የሚሉ ፕሬዚዳንቶች ወደ ፌነርባቼ ተከስተዋል በሚል ነው። የተጫዋቹ ፈላጊዎች ከብዙ ቦታ ፍላጎታቸውን እየገለጹ እንደሆነ የተነገረው። ሜሰን ግሪንውድ ማርሴይን መልቀቁ የሚቀር አይመስልም። በነገራችሁ ላይ ዩናይትድ ደግሞ ከሱ ሽያጭ ጠቀም ያለ ገንዘብ ማግኘቱ የሚቀር አይመስልም አሁን ባለው የዝውውሩ መረጃዎች መሰረት።
ሌላ ከክለቡ ይወጣሉ ተብለው ከሚጠበቁ ተጫዋቾች መካከል የሳይመን ስቶንስን የቢቢሲውን ጋዜጠኛ መረጃ ስናይ ማኑኤል ኡጋርቴ በቀጣይ ሲዝን በማንቸስተር ዩናይትድ ቤት የሚቆይ ከሆነ በጣም እገረማለሁ ሲል ነው የታማኝ የሆነ ጋዜጠኛ ኡጋርቴ ዩናይትድን መልቀቁ እንደማይቀር በቢቢሲ አምዱ ላይ የተናገረው። እንግዲህ በርካታ የዩናይትድ ደጋፊዎች ክለቡን ለቆ በሌላ አማካይ እንዲተካ የሚፈልጉት ኡሩጓዊ አማካይ አሁን ከክለቡ ለመልቀቅ ቀጣይ ክረምት እየተጠባበቀ እንደሆነ ነው የተአማኝ የተባለ ጋዜጠኛ የገለጸው። ሌላው የዴይሊ ሚረር ዜና ነው። ዴይሊ ሚረር በዛሬ እትሙ ላይ ሰር ጂም ራትክሊፍ የብሩኖ ፈርናንዴዝን ኮንትራት ድርድር ለጊዜውም ቢሆን አቋርጠውታል ብሎ ተናግሯል። ይሄ ጥሩ ዜና አይደለም። ምክንያቱም ተጫዋቹ አሁን በተደጋጋሚ ጊዜ በዩናይትድ ቤት ለመቆየት ፍላጎቱ እንደሆነ የገለጸበት ሁኔታ ነው ያለው። በጣም ጥሩ ሲዝን እያሳለፈ መሆኑን ተከትሎ ብሩኖ ፈርናንዴዝ በዩናይትድ ቤት አሁን ከምንጊዜውም በላይ መቆየት ፍላጎት አለው። ከክለቡ ጋር የሆነ ትልቅ ዋንጫ ማሳካት ይፈልጋል። ነገር ግን የዝውውር መስኮቱ ክረምቱ እስኪዘጋ ድረስ እና ዝውውሮችን ፈጽመው እስኪያጠናቀቁ ድረስ ሰር ጂም ራትክሊፍ የብሩኖ ፈርናንዴዝን አዲስ ኮንትራት ድርድር ጉዳይ ክለቡ ለጊዜው እንዲያቆመው ትዕዛዝ ሰጥተዋል ነው የተባለው። ከፋይናንስ አንጻር ይመስላል ሌሎች ኮንትራቶችን የዝውውር ሁኔታዎችን ለመጨረስ ሲሉ ቅድሚያ መስጠት ያለባቸውን ቅድሚያ ለመስጠት አስበው ራትክሊፍ ይህን እንዳደረጉ ይታመናል። ወደ ብሩኖ ፈርናንዴዝ ኮንትራት ድርድር ልክ የዝውውር መስኮቱ ከተጠናቀቀ በኋላ እንደሚመለሱበትና ጠረጴዛ ስበው ተቀምጠው ከፖርቹጋላዊ ተወካይ ጋር እንደሚያወሩ በአዲስ ኮንትራት ላይ ድርድር እንደሚያደርጉም ነው እየተነገረ ያለው። ወደ አጥቂ መስመር ወደ ዩናይትድ ስለሚመጡ ተጫዋቾች በተለይ ትላንት በርከት ያሉ መረጃዎች እየወጡ ነው የሚገኙት። ኮት ኦፍሳይድ እንደዚህ ያለ ዩናይትድ እንደው ሊያስፈርም ካቀዳቸው ተጫዋቾች መካከል አንዱ የ9 ቁጥር የአጥቂ መስመር ቦታ ነው ሲል ዘገባ ይዞ ወጣ። ከዚህ በፊት መረጃ አድርሰናችኋል። ዩናይትድ አንድ 5 ያህል የአጥቂ መስመር ተጫዋቾችን ሊስቱ ውስጥ ይዞ ለማስፈረም ጥረት እያደረገ እንደሆነ ከነኛ መካከል ደግሞ አንዱ ቪክተር ኦስሜሄን ስለመሆኑ ነው። ዩናይትዶች ለሱ ፕራዮሪቲ እንደሰጡትና የማንቸስተር ዩናይትድ የህልም ፈራሚ ወይንም ድሪም ሳይኒንግ እንደሆነ ተጫዋቹን ወደ ኦልድ ትራፎርድ ለማምጣት ጥረት እንደሚያደርጉ ዩናይትድ ሰዎች መረጃዎች ወጥተው እሱን ወደ እናንተ አድርሰናችኋል። አሁን በጣም እውነት የሆነው ነገር እና ሌሎችም ዘገባዎች ዛሬን ጨምሮ እንዳረጋገጡልን ከሆነ ማንቸስተር ዩናይትዶች የአጥቂ መስመር ተጫዋች ለማስፈረም አሁን ገበያውን በደንብ ይመለከቱታል የሚል ከምናምናቸው የዜና ምንጮች ሪፖርት እየወጣ ነው የሚገኘው። እኛ የምናስበው ክለቡ እንደው ያስፈርማል ብለን ስናወራበት የነበረው በእርግጠኝነት የአማካይ ክፍሉ ላይ ነው። አሁን ግን ክለቡ ከአማካይ ክፍል ወጥቶ የአማካዩን ቦታ ካጠናከረ በኋላ ፊቱን ወደ ስትራይከሮች ያዞራል ተብሎ ጉዳዩ ሲሪየስ እንደሆነ በተደጋጋሚ እየተገለጸ ይገኛል። ለምሳሌ አሁን እንደ ሞርጋን ሮጀርስ ስማቸው ከዩናይትድ ጋር ተያይዟል። ይሄ ተጫዋች በእርግጥ ከክንፍ እየተነሳ የሚያጠቃ ተጫዋች ነው። ስለዚህ ተጫዋቹ እንደ እውነተኛ 9 ቁጥር ተጫዋች ሊታይ አይችልም። ግን አሁንም ቢሆን ማይክል ካሪክ እንዲሁም ጄሰን ዊልኮክስ ሞርጋን ሮጀርስን አጥብቀው ይፈልጉታል ተብሎ ተገልጿል። ወደ ኦልድ ትራፎርድ ሊያመጡ ከሚፈልጓቸው ተጫዋቾች መካከል በማጥቃቱ ረገድ ከ9 ቁጥር አጥቂ ውጪ ይሄ ክንፍ ተጫዋች ስሙ ከዩናይትድ ጋር በጥብቅ ተያይዟል ያለን ዘ አትሌቲክ የተባለው ተአማኝ ጋዜጣ ነው። በእርግጥ ለዚህ ተጫዋች ከፍተኛ ፉክክር ይጠብቃቸዋል። የለንደኑ ክለብ አርሰናል ተጫዋቹን አጥብቆ የሚፈልገውና በይፋም ቢሆን ልጁን ለማስፈረም እንቅስቃሴ የጀመረ ቡድን ነው። ነገር ግን ዩናይትዶች ሁኔታውን በቅርበት በመከታተል ላይ ይገኛሉ። ማንቸስተር ሲቲ እንደዚሁም ቼልሲ በሮጀርስ ላይ ፍላጎት ያሳዩ ሌሎች ክለቦች መሆናቸውም ነው የተጠቀሰው። በሌላ የአጥቂ ዜና የሊልማን ነዳይን መረጃ እናገኛለን። ኤቨርተኖች ተጫዋቹን አዲስ ኮንትራት ለማስፈረም ድርድር ተቀምጠው ነበረ። ነገር ግን ተጫዋቹና ክለቡ በአንድ ጉዳይ ላይ መስማማት አልቻሉም ተባለ። ይሄ ትልቁ ያልተስማሙበት ጉዳይ ደግሞ ተጫዋቹ የመልቀቂያ አንቀጽ ይፈልጋል። በአዲስ ውል ላይ ምናልባት የክለቦችን ስም ጠቅሶ ወይም ደግሞ አጠቃላይ የተጫዋቹን መሸጫ ዋጋ ጠቅሶ ልጁ ይህን ያህል ገንዘብ ከቀረበልኝ ወይ ደግሞ እነኚህ ክለቦች ከመጡ ትለቁኛላችሁ የሚል ክለቡን የሚያስገድድ አይነት ልዩ የሆነ አንቀጽ እንዲካተትለት ቢጠይቅም ግን ኤቨርተኖች መስማማት አልፈለጉም። በዚህ ምክንያት
በአዲስ ኮንትራት ድርድር ላይ ሊልማን ንዳይ እና ክለቡ ኤቨርተን ሳይስማሙ ቀረ። ተጫዋቹና ክለቡ በድጋሚ በአዲስ ኮንትራት ድርድር ጉዳይ ይህን ጉዳይ እስካልተስማሙበት ድረስ በድጋሚ ለመነጋገር ፈቃደኛ አይደሉም ተብሎ ነው በተለይ የክለቡ የተጫዋቹ ተወካዮች የተገለጸ የሚገኘው ማለት ነው። እና አሁን ምናልባት ኤቨርተኖች ተጫዋቹ በዚህ አቋሙ የሚጸና ከሆነና እንደው ተስማምተውለት ይሄ መውጫ አንቀጽ ተብሎ የተገለጸውን ነገር የማያካትቱለት ከሆነ ልጁ በነፃ ዝውውር ክለቡን እንዳይለቅ በሚል ሊሸጡት ሊገደዱ ይችላሉ ተብሎ ነው እንግዲህ የክለቡ አመራሮች እስከ 69 ሚሊዮን ፓውንድ ተጫዋቹን መሸጫ ዋጋ አድርገው እንደለጠፉ እየተገለጸ ያለው። ዜናዎቻችን ይቀጥላሉ። ቤተሰቦቻችን ቪዲዮን ላይክ አድርጉልን። ሁላችሁም ዛሬ እየፈጠንኩ ነው ማደርሳችሁ፣ ምክንያቱም ፓወር ሰፕላይ እንግዲህ ተቋርጧል። ስለዚህ ማሳጠር ይኖርብኛል በፍጥነት ዜናውን ወደ እናንተ ለማድረስ ያለ ችግር ለማለት ነው። ስለዚህ እናንተ ማግዙን ላይክ አድርጉ፣ ሀሳብ አስተያየቶቻችሁን ስጡ፣ ሼር አድርጉ፣ ቻናላችን እንዲሁ ሰብስክራይብ አድርጉ፣ ተቀላቀሉልን። ሌሎች የዝውውር መረጃዎችን ወደ ማድረሱ እንደዚሁ ስቀጥል ትላንት በጣም ብዙ ዜናዎች ነው በእርግጥ የወጡት። ዩናይትድን የተመለከቱ የዝውውር ዜናዎችን ስናይ በተለይ ወደ ዩናይትድ ስለሚመጡ ተጫዋቾች በደንብ ይሄ የተረጋገጡትን መረጃዎች ለማለት ነው። ለምሳሌ አንዱ እንደው ምን ላይ ሰጥቻችሁ ልለፍ። የቶናሊ ጉዳይ እንዴት ሆነ ብላችሁ ለምትጠይቁን ቤተሰቦች የጋርዲያን መረጃ እንደሚለው ከሆነ ዩናይትዶች ሳንድሮ ቶናሊን ያደንቁታል። ግን ደግሞ ትልቁ ችግር ኒውካስሎች ለተጫዋቹ የፈለጉት የ100 ሚሊዮን ፓውንድ ሂሳብ ነው ከዝውውሩ። ይሄ የዝውውር ሂሳብ በማንቸስተር ዩናይትድ በኩል እንደው ክለቡ ዝውውር ላይ ለመግፋት የሚያበረታታቸው አይደለም። በኤሌት አንደርሰን ዝውውርም ዩናይትዶች የሸሹት በዚህ ምክንያት ነው። አንድ የመሸጫ ዋጋው ብቻ አይደለም መወደዱ፣ ከመሸጫ ዋጋው ባለፈ ለዝውውሩ አጠቃላይ የሚከፈለው ፓኬጅ እጅግ በጣም የተወደደ ነው ተብሏል። ከተጫዋቹ ደሞዝ ከኤጀንቶች ክፍያ አንጻር ሲታይ እነኚህ ሁለት ተጫዋቾች ዝውውሮች የሆነ ቦታ ላይ ቅናሽ የማይታይበት ከሆነ በተለይ ከሻጭ ክለብ የተለየ ቅናሽ የማይደረግ ከሆነ ዝውውሩን አስቸጋሪ ያደርገዋል ማለት ነው። በዛ ምክንያት ነው ዩናይትዶች ሌሎች አማራጮች ላይ ለጊዜውም ቢሆን ትኩረት ያደረጉት ተብሎ በጋርዲያን ጋዜጣ የተገለጸው። የቤን ጃኮብስን ሀሳብ እዚህ ጋር ስገልጽላችሁ ይሄ ዝውውር በዩናይትዶች በኩል እንዳይገፋበት ያደረገው ትልቁ ምክንያት አለ ቤን ጃኮብስ ትላንት በዩናይትድ ዩቲዩብ ስታንድ ቻናል ላይ ቀርቦ ዝውውሩ ፕሮግረስ እንዳያደርግ እንቅፋት የሆነውና ከኒውካስል ጋር ዩናይትዶች በይፋ የዝውውር ድርድር ያልጀመሩበት ምክንያት የተጫዋቹ የመሸጫ ዋጋ አልወርድ ስላለ ነው ብሏል። ስለዚህ ማንቸስተር ዩናይትዶች መጠበቅን ፈልገዋል። ምክንያቱም ለተጫዋቹ የተጠየቀውን ገንዘብ ከመክፈል ይልቅ ጥበቃን መሰረት ያደረገ ጨዋታ መጫወት ይፈልጋሉ ብሏል። ይህን ያህል ገንዘብ አውጥተው ተጫዋቹ ምንም እንኳን በሊስታቸው ውስጥ ቢሆንም በትልቅ የዝውውር ገንዘብ ሊያስፈርሙት የሚፈልጉት ተጫዋች ቢሆንም ከ70 ሚሊዮን ፓውንድ እስከ 80 ነው የተባለው ዩናይትዶች ምናልባት ሊያወጡ የሚችሉበት የገንዘብ ደረጃ ነው እንጂ በኒውካስል ደረጃ መቶና ከዛ በላይ ለማውጣት ፈቃደኛ ስላልሆኑ እስቲ ሁኔታውን እንመልከት እና እንጠብቅ አይነት ሁኔታ ውስጥ ነው ያሉት። ቶናሊን ይወዱታል፣ ያደንቁታል። ግን ደግሞ አሁን የተለጠፈበት የዝውውር ገንዘብ ደፍረው ወደ ድርድር እንዳይገቡ ወይም ንግግር እንዳይጀምሩ አድርጓቸዋል በሚል ቤን ጃኮብስ የዚህን ተጫዋች ዝውውር ሁኔታ ገልጾታል። አንዲ ሚተን የተባለው የዴይሊ ሜል ጋዜጠኛ በበኩሉ ስለ ካርሎስ ባሌባ ሲያወራ እንደዚህ አለ። እውነቱን ለመናገር በካርሎስ ባሌባ ዝውውር ጉዳይ ከባለፈው ሴፕቴምበር ወር እንዳያለው እሱ እንደውም ከባለፈው ሴፕቴምበር ወር ጀምሮ ምንም የሰማሁት ነገር የለም፣ አዲስ ነገር የለም ሲል ሚተን ይህን ጉዳይ ከተናገረ በኋላ ምናልባት እኔ ልሳሳት እችላለሁ ብሏል። መረጃው እኔ ጋር አልደረሰ ሊሆን ይችላል። ነገር ግን የምነግራችሁ የማውቀው ነው በካርሎስ ባሌባና በማንቸስተር ዩናይትድ በኩል እኔ እንዳለኝ መረጃ ከሆነ አለ እኔ እንዳለኝ መረጃ ከሆነ ከባለፈው ሴፕተምበር በኋላ ምንም አይነት ዝውውሩን ወደፊት ለማስኬድ የተደረገ ሂደት የለም በሚል ተናግሯል ማለት ነው። ትላንት እንደው መረጃዎችን ከተመለከታችሁ የብራይተን በጣም ቁልፍ የሆነው ሰው አይ ቲንክ ስፖርቲንግ ዳይሬክተር ይመስለኛል ከክለቡ መሰናበቱ ተነግሯል። ምናልባት የዚህ ሰው መሰናበት ለካርሎስ ባሌባ ዩናይትድ ዝውውር በር ሊከፍት ይችላል ተብሎም እንዲሁ ተጠቅሷል። ግን መላምት ነው ቤተሰቦች፣ ምክንያቱም ክረምት ላይ ዩናይትድ ለዚህ ተጫዋች 75 ሚሊዮን
ፓውንድ አቅርቦ የክለቡ ሰዎች ወይም ደግሞ ትላንት የተሰናበቱት የብራይተን አመራር ሂሳቡን ውድቅ አድርገዋል። ልጁ በከፍተኛ ደረጃ ብቃቱ ቀነሰ ወረደ። ከዛ በኋላ ደግሞ የተጫዋቹ አሁናዊ ማርኬት ዋጋ 40 ሚሊዮን ፓውንድ ብቻ ተቀመጠ ማለት ነው። ምናልባት እንደው ዩናይትድ ተጫዋቹን ለማስፈረም ራርቶ ወይም በጣም ፈልጎት ከሆነ ለዝውውሩ 50 ሚሊዮን ፓውንድ ሊያወጣ ይችላል እንጂ ተጫዋቹ አሁን ያለው ማርኬት ቫሊዩ 40 ሚሊዮን ፓውንድ ነው። በአዶንስ መልክ ብራይተኖችን ለማግባባት ሲል ግን ዩናይትድ 10 ሚሊዮን ፓውንድ ጨምሮ 50 ሚሊዮን ፓውንድ ሊያደርገው ይችላል ተብሎ የተጫዋቹ ትክክለኛ የመሸጫ ዋጋ ካለው ኮንትራት አንጻር 40 ሚሊዮን ፓውንድ እንደሆነ ነው የተነገረው። ምናልባት ብራይተኖች እንግዲህ ቁልፍ ሰዋቸውን ያሰናበቱት ትላንት ከዩናይትድ የቀረበልህን 75 ሚሊዮን ፓውንድ ሂሳብ ለምን አልተቀበልክም ብለው ነው የሚለው አጠያቂ ቢሆንም ግን የዚህ ሰው ስንብት ለዩናይትድ በር ይከፍታል፣ ካርሎስ ባሊባን እንዲያመጡት ያደርጋል የሚለው ወደፊት አብረን እንዲሁ የምናየው ነው የሚሆነው። በሌላ የዝውውር ዜና በጣም አስደሳች የዩናይትድ ዜና ትላንት ከኢንዲካሊያ ተሰምቷል። ኢንዲካሊያ እንዳለው ከሆነ የዩናይትድ አመራሮች ትላንት ወደ ለንደን ተጉዘው ነበረ ብሏል። ወደ ለንደን የሄዱበት ትልቁ ምክንያት ደግሞ ከዌስትሃም ዩናይትድ ባለስልጣናት ጋር በአንድ ተጫዋች ዙሪያ ድርድር ለማድረግ ነው ሲል የተናገረው። ተጫዋቹ ማቲያስ ፈርናንዴዝ ይባላል። ይህን ተጫዋች ለማስፈረም ዩናይትዶች መቅደም ፈልጓል። ዝውውሩን ለማጠናቀቅ ምን ያህል ቁርጠኛ እንደሆነ የሚያሳየ ነው የተባለው። ከስልክና ከተለያዩ መገናኛዎች ውጭ ባለፈ ፌስ ቱ ፌስ ተገናኝተው ከዌስትሃም ዩናይትድ ቁልፍ ሰዎች ጋር ለመነጋገር የዩናይትድ ሰዎች ለንደን ድረስ ማምራታቸው ቀጣዩ ፈራሚያቸው ማን እንደሆነ የሚጠቆም ነው ተብሎም ተወስዷል። እንደ ኢንዲካሊያ ዘገባ ከሆነ በቀጣዮቹ 48 ሰዓታት ውስጥ የዩናይትድ ሰዎች ንግግራቸው ያማረ ከሆነ ይፋዊ የሆነ የዝውውር ጥያቄ ለዌስትሃም ዩናይትድ ያቀርባሉ ተብሎ ይጠበቃል። ተጫዋቹ በግል ተስማምተዋል ተብሎ ይታመናል። ከዩናይትድ ጋር የመስማማት ምንም ችግር የለበትም። አሁን ከክለብ የሚያደርጉት ድርድር ከስልክ ንግግር አልፎ በአካል በቀጥታ ሆኗል። ለዛም የዩናይትድ ሰዎች በዚህ ሰዓት በለንደን ይገኛሉ። ምናልባት የዩናይትድ አመራሮች ትልቅ ተስፋ ያደረጉት ዝውውሩን በ60 ሚሊዮን ፓውንድ እስከ አዶንሱ ማጠናቀቅ ነው እና ዌስትሃም ዩናይትዶች በዚህ ያህል ገንዘብ የሚስማሙ ከሆነ ዝውውሩን በዚህ ሳምንት ምናልባት ለማጠናቀቅ እና በፍጥነት ከክለቡ ጋር ስምምነት ላይ ደርሰው ይህንን ሁለተኛ ፈራሚያቸውን ይፋ ለማድረግ የዩናይትድ ሰዎች ቆርጠው ነው ወደ ለንደን ያመሩት በሚል ተዘግቧል። የኢንዲካሊያን መረጃ በርካታ ጋዜጦች እንደዚሁ አሁን ተቀባብለውታል። እንደውም አዳዲስ ስሞችን ከተጫዋቹ ዝውውር ጋር እያነሱ ዘገባዎችን ሰርተዋል። ለምሳሌ ሊቨርፑል ፉክክሩን ተቀላቅለዋል ብሏል። ከዚህ በፊት አርሰናልና ፔጄ ተጫዋቹን ለማስፈረም ፉክክር ውስጥ የነበሩ ክለቦች ናቸው። አሁን ደግሞ እንደ ፒቲ ሆል ዘገባ ከሆነ ጆዜ ሞሪኒሆ ኦሪሊያን ቹዋሜኒ ክለቡን የሚለቅ ከሆነ በማቲያስ ፈርናንዴስ በሀገራቸው ልጅ በፖርቱጋላዊው እንዲተካ ፈልጋለሁ በሚል ቹዋሜኒ ከለቀቀ ማቲያስ ፈርናንዴዝ እንዲተካው በሪያል ማድሪድ ቤት ውስጥ ለክለቡ ሰዎች አሳውቀዋል ተብሎ ተነግሯል። ስለዚህ አሁንም ማድሪድ ፉክክሩን ተቀላቅሏል ማለት ነው፣ ፈላጊ ሆኗል። ይሄም የሆነው ግን ቹዋሜኒ ማድሪድን ከለቀቀ ብቻ እንደሆነ ነው የተነገረው። ለዩናይትድ አይ ቲንክ ይህም ትልቅ ዜና ይመስለኛል። ምክንያቱም ሪያል ማድሪድ ቤት ውስጥ ቹዋሜኒ እንዲለቅብኝ አልፈልግም የሚል ሀሳብ ሞሪኖ አላነሱም። ክለቡ ሊሸጠው የሚፈልግ ከሆነ እና ከለቀቀው ግን ማቲያስ ፈርናንዴዝን አምጡና በሱ ተኩልኝ የሚል ጥያቄ ነው ያነሱት ተብሏል። የሪያል ማድሪዱ አዲስ አሰልጣኝ ጆዜ ሞሪኖ አሁን ዌስትሃም ዩናይትዶች በይፋ ተጫዋቹን ለዩናይትድ ለመሸጥ ግን ድርድር ላይ እንደተቀመጡና ተጫዋቹ በተለይ እንደ ቢቢሲው ጋዜጠኛ ሳይመን ስቶንስ ገለጻ ከሆነ ወደ ማንቸስተር ዩናይትድ ለማምራት በጣም ሰፊ ዕድል ያለው ተጫዋች መሆኑ ተገልጿል። ምክንያቱም ከፈላጊዎቹ ክለቦች ከሁሉም ቀድሞ ድርድር ውስጥ የገባውና ተጫዋቹን ለማስፈረም እውነተኛ ዕድል ያለው ክለብ ማንቸስተር ዩናይትድ ስለሆነ እንደውም በቢቢሲ ሳውንድ ፕሮግራም ላይ ሳይመን ስቶንስ ቀርቦ ከተናገረው በዚህ ተጫዋች ዝውውር ጉዳይ ላይ አንድ በጣም ጠቃሚ ነገር ልንገራችሁ። እሱም እንደዚህ አለ። በጣም እገረማለሁ። ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ የማይዛወር ከሆነ
በሲዝኑ በክረምት የዝውውር መስኮት መጠናቀቂያ ላይ በጣም የምገረም ይሆናል በሚል ነው። ምን ያህል የተጫዋቹ የዩናይትድ ዝውውር እንደው የጊዜ ጉዳይ ካልሆነ በስተቀር መሆኑ እንደማይቀር የቢቢሲው ተአማኝ ጋዜጠኛ ሲሞን ስቶንስ በዚህ መልኩ የገለጸው። በነገራችሁ ላይ ቤተሰቦቻችን በነገራችሁ ላይ በማቲያስ ፈርናንዴዝ ዝውውር ላይ ዩናይትዶች በደንብ አጥብቀው የሄዱበት ምክንያቱም ተጫዋቹ ያሉት ቁጥራዊ መረጃዎች በጣም አስደናቂ ስለሆኑ ነው። ከዚህ በፊት ምናልባት አንስተንላችሁ ሊሆን ይችላል። ማቲያስ ፈርናንዴዝ ፖዚሽን ዎን ያደረገው 305 ጊዜ ነው። ከየትኛውም አማካይ በላይ በተለይ ከ21 ዓመት በታች ከሆኑ አማካዮች እንደዚህ ተጫዋች ፖዚሽን ዎን ያደረገ ተጫዋች የለም። እድሜያቸው 21 እና ከዛ በታች ከሆኑ አማካዮች ይሄ ተጫዋች 305 ጊዜ የተሻለ ነው ያልኳቸው። ይበልጥ ተጫዋቹ ፖዚሽን ዎር ማድረግ ችሏል። ምናልባት ከሱ በላይ በእድሜ ሆነው ፖዚሽን የሚበልጡት ኢሌት አንደርሰን አንደኛው ነው። ምክንያቱም ኢሌት አንደርሰን 23 ዓመቱ ነው። ማቲያስ ፈርናንዴዝ 21 ዓመቱ ነው። ኢሌት አንደርሰን 306 ያህል ፖዚሽን ይበልጥ እንዲሁ ዎን አድርጓል ከማቲያስ ፈርናንዴዝ በላይ ማለት ነው። ስለዚህ በእድሜው የምለካው ከሆነ ማቲያስ ፈርናንዴዝ ቤስት ሚድፊልደር ነው በቦታው። እንዲሁም ከሱ በላይ እድሜ የምናይ ከሆነ ደግሞ ኤሊዮት አንደርሰን ከማቲያስ ፈርናንዴዝ የተሻለ መሆኑን ቁጥራዊ መረጃዎቹ ያመላክታሉ ማለት ነው። በዛ ምክንያት ነው ዌስትሃም ዩናይትዶች ይህን ተጫዋች በክለቡ ለመልቀቅ ከፍተኛ ሂሳብ እየጠየቁ ያሉት። ግን ዩናይትዶች የልጁን ዝውውር እንደሚቋጩት ይተማመናሉ ነው የተባለው። ለምንድን ነው ዩናይትዶች እንዲህ የተጣደፉት ካላችሁ አንድ ምላሽ ደግሞ ልስጣችሁ። ምክንያቱም ዩናይትዶች ዝውውሮችን በዚህ ወር ለመጨረስ ነው በከፍተኛ ደረጃ እየሰሩ የሚገኙት። የኤደርሰን ዝውውር ያጠናቀቁት በጁላይ ወር ላይ መሆኑ በጁን ወር ላይ መሆኑ እርግጥ ነው። ምክንያቱም ክለቡ በቀጣዮቹ ልክ ጁን 30 ሲሞላ አዲስ የፒኤስአር አመት ነው የሚከፈተው ማለት ነው ጁን 30 ላይ። ስለዚህ ማንቸስተር ዩናይትድ በቀጣይ በጁን 15 የዝውውር መስኮት ይከፈታል። ከ15 እስከ 30 ባሉት ቀናት ውስጥ ተጫዋቾችን የሚያስመዘግብ ከሆነ ዝውውራቸውን አጠናቆ የሚያዝለት በዚህ ዓመት ላይ ነው ማለት ነው። ስለዚህ ወደ ቀጣይ ዓመት አይሄድበትም ማለት ነው ቤተሰቦቻችን። ይሄ ማለት ምን ማለት ነው? ማንቸስተር ዩናይትድ እስከ ጁን 30 ድረስ ቢያንስ ሁለት ተጫዋቾችን አስፈርቦ የሚያስመዘግባቸው ከሆነ በፒኤስአር ሕግ መሰረት ወይም የፒኤስአር የዓመቱ የመጨረሻ ዴድላይን ጁን 30 ስለሆነ እነኚህ ተጫዋቾች የሚመዘገቡት አሁን በያዝነው ዓመት ነው ማለት ነው። ስለዚህ ከጁን 30 በኋላ በዚሁ በፊታችን ያለው ከጁላይ 1 ጀምሮ ተጫዋቾችን ሲያስፈርም ደግሞ ለምሳሌ አሁን ከጁን 30 በፊት ሁለት ተጫዋች አስፈረመ ብንል ኤደርሰንና ማቲያስ ፈርናንዴዝን እነኚህ ተጫዋቾች በዚህ ዓመት ይያዛሉ ማለት ነው ካላንደር የር ላይ። ቀጣዮቹ ሌሎች ሁለት ወይ ሶስት ወይ ደግሞ አራት ተፈራሚዎች ደግሞ የሚያዙት በመጪው ዓመት ላይ ይሆናል ማለት ነው። ስለዚህ ይሄ ማንቸስተር ዩናይትድ በተለይ ከፒኤስአር ጋር በተያያዘ ክለቡ ብልጣብልጥ የሆኑ የቀናት ካላንደሮችን እየተከተለ ተጫዋች በፍጥነት እያስፈረመ ያለበት አንዱ ትልቁ ምክንያትና ክለቡን ከፒኤስአር አንጻር በጣም የሚጠቅመው መሆኑን ተከትሎ ነው በጊዜ ዝውውሮችን ለማጠናቀቅ በቀጣዮቹ 30 ቀናት ላይ እየጣረ የሚገኘው ማለት ነው። ማቲያስ ፈርናንዴዝ በተለይ ቀጣዩ ዩናይትድ ፈራሚ ይሆናል ተብሎ በስፋት እየተጠበቀ ነው ያለው። ቤተሰቦች ወደ ኢሌት አንደርሰን ዝውውር ደግሞ ስናልፍ ያው በኢሌት አንደርሰን ዝውውር ላይ አብዛኛው የዩናይትድ ደጋፊዎች አሁን ተስፋ ቆርጣችኋል ብዬ ነው የማምነው። ምክንያቱም ኢሌት አንደርሰን የሲቲ ተጫዋች ለመሆን አሁን ከምንጊዜውም በላይ የቀረበ ይመስላል። በነገራችሁ ላይ ትላንትና ይፋዊ የሆነ የዝውውር ጥያቄ አቅርበው ነበረ ለፎረስት፣ ግን ፎረስቶች የሲቲን ጥያቄ ውድቅ እንዳደረጉት ነው የተነገረው። ምናልባት ይሄ የዝውውር ጥያቄ ሂሳቡ ምን ያህል እንደሆነ አልተገለጸም። ግን ቀደም ተብሎም ሲቲዎች ለዝውውሩ 90 ሚሊዮን ፓውንድ ሊያቀርቡ ነው ተብሎ ተነግሮ ነበር እና ከዛ ያነሰ ገንዘብ አቅርበዋል ተብሎ አይታሰብም። ነገር ግን ፎረስቶች ከተጫዋቹ ዝውውር እስከ 110 እና 120 ሚሊዮን ፓውንድ ድረስ ቢያንስ የዲክላን ራይስ ወደ አርሰናል ከተዘዋወረበት ገንዘብ በላይ ነው ለዝውውሩ የሚፈልጉት ተብሎ እንደ ቤንች ማርክ ተቀምጧል። በዛ ምክንያት ነው እንግዲህ ሲቲዎች ጋር መስማማት እስካሁን ድረስ ያልቻሉት። ሲቲዎች
ተስፋ አይቆርጡም። በድጋሚ ሂሳባቸውን አሻሽለው ይመጣሉ የሚለው ወደፊት የሚታይ ቢሆንም ግን እዚህ ጋር ቤን ጃኮብስ እንዳረጋገጠው ከሆነ አሁን ዩናይትዶች ሙሉ ለሙሉ ከዚህ ተጫዋች ፉክክር ወጥተው የሲቲና የፎረስትን ሁኔታ እየተከታተሉ ይገኛሉ። ምናልባት ክፍተት ከተፈጠረና ዝውውሩ ማይሳካ ከሆነ ዩናይትዶች ሊገቡበት ይችላሉ ነው የተባለው እንጂ በተጫዋቹ ዝውውር ዙሪያ በዩናይትድ አመራሮች ሁሉ ሳይቀር ልጁ ወደ ሲቲ የማምራት እድል እንዳለው ታምኖበት ተቀምጠዋል። ነገር ግን ኔቨር ሳይ ኔቨር ነው እና ቤተሰቦቻችን ምንም ነገር በዝውውር መስኮት ሊከሰት ይችላል። ዩናይትዶች ሁኔታውን በቅርበት መከታተላቸውን ቀጥለዋል ተብሎ ነው የተነገረው። ቤተሰቦች አሁንም እንግዲህ ዘገባችን የቀጠለና የመጨረሻ አድርገን እናቀርብላችሁ። ማንቸስተር ዩናይትድ ቤት ውስጥ ቢያንስ 6 ተጫዋቾች ይለቃሉ፣ 6 ተጫዋቾች ደግሞ ይመጣሉ የሚል የሚረር ጋዜጣ ሰፊ ዘገባ ሰሞኑን ተሰምቶ ነበር። ወደዚህ ዘገባ እመለሳለሁ፣ እነማን ይመጣሉ እነማን ይለቃሉ የሚለው ላይ። ነገር ግን የቤን ጃኮብስን መረጃ ደግሞ እዚጋ ማንሳት ይኖርብኛል። ቤን ጃኮብስ እንደዚህ ሲል ከዚህ በፊት ተናግሮ ነበር ካስታወሳችሁ። ማንቸስተር ዩናይትድ በዚህ ዝውውር መስኮት ከ6 እስከ 7 ተጫዋቾችን ያስፈርማል የሚል እምነት እንዳለው ማረጋገጫ ሰጥቶ ነበር በዩናይትድ ስታንድ ዩቲዩብ ቻናል ላይ። ትላንትም ቀረበና በዚህ ሀሳብ ትጸናለህ ወይ ተብሎ ሲጠየቅ ቤን ጃኮብስ በትክክል በሚል ተናግሯል። ምናልባት ከ6ቱ ወይም ከ7ቱ አንዱ ፈራሚ አሁን ኤደርሰን ይሆናል የሚል እምነት ነበረኝ። ይሄ ተጫዋች አሁን ለዩናይትድ መፈረሙ ተረጋግጧል። ስለዚህ አሁንም ክለቡን እጠብቃለሁ። ከኤደርሰን ዝውውር ውጭ ተጨማሪ 5 ወይ 6 ዝውውሮችን እንደሚፈጽም በክለቡ በኩል የተቀየረ ነገር የለም። ክለቡ አሁን ባቀደበትና እየሄደበት ባለው የዝውውር እንቅስቃሴ መሰረት ከ6 እስከ 7 ተጫዋቾችን የማስፈረም ሂደት ላይ ነው ያለው እና እንደዚህ ያህል ተጫዋቾች ሊያመጡ እንደሚችሉ አሁንም ቢሆን ግምቴ ነው በሚል በዩናይትድ ስታንድ ዩቲዩብ ቻናል ላይ የተጠየቀው ቤን ጃኮብስ በዚህ መልኩ ሁኔታውን አብራርቷል ማለት ነው። እንደው አሁን ትልቁ ጥያቄ ቤተሰቦቻችን እንደው 6 ተጫዋቾች እንኳን ያስፈርማሉ ብለን ብናስብ 3ቱ አማካዮች ናቸው። 3 ቦታ ላይስ የትኞቹን ቦታዎች ለማጠናከር ነው ዩናይትድ ወደ ገበያው የሚወጣው የሚለው ትልቁ ጥያቄ ይመስለኛል። አሁን ያገኘሁት መረጃ ቤተሰቦች 3 አማካይ ወደ ዩናይትድ የመምጣት እድል አለው። ከ3ቱ አማካይ ውጭ ክለቡ ማምጣት አለብኝ ብሎ ያሰባቸው 3 ቦታዎች አሉ። አንደኛ የግራ ተከላካይ ቦታ ነው። ይህን ሰምታችኋል። የሉክ ሾው ምትክ ክለብ በማድረግ ሉዊስ ሆልን ለማምጣት ክለቡ እየጣረ መሆኑን። ሁለተኛ ነገር ደግሞ 4ተኛ ሳይሆን 5ተኛው ፈራሚ ደግሞ የክንፍ አጥቂ ነው። ይህም በግራ ክንፍ አጥቂ ቦታ ላይ ዩናይትድ ተጫዋች ማምጣት ይፈልጋል፣ ሌፍት ዊንገር ማለት ነው። 3ተኛው ደግሞ አሁን ያረጋገጥኩት ክለቡ የ9 ቁጥር ተጫዋች አጥቂ ማስፈረም ይፈልጋል ማለት ነው። እና መረጃዎቹ በጣም የተጣጣሙልኝ የተገጣጠሙብኝ ሁኔታ ውስጥ ነው አሁን ያለሁት። ይሄን ለእናንተ ለመንገር ያህል ነው። ማንቸስተር ዩናይትድ በ3 አማካይ ብቻ ያበቃም። አንድ የግራ ተከላካይ ይጨምራል። እንደ ዘገባዎች ከሆነ አንድ የግራ ክንፍ ተጫዋች ይጨምራል። አንድ ደግሞ የ9 ቁጥር አጥቂ ተጫዋች ይጨምራል ማለት ነው። እንደውም ቅድም ዘገባው ላይ አልነገርኳችሁም እንጂ ምናልባት በቀጣይ ፕሮግራማችን በስፋት እንሄድበታለን። ሁኔታውን እያጣራን እንጂ ዩናይትድ የብሬንትፎርዱን አጥቂ መስመር ተጫዋች ኢጎር ቲያጎን ሁሉ ሳይቀር ለማምጣት ጥረት ሊያደርግ ይችላል ተብሎ ተቀምጧል። ከዚህ በፊት እነ ቪክተር ኦስሜሄንን ከመሳሰሉ አጥቂዎች ጋር ስሙ ሲያያዝ የነበረው ዩናይትድ ኢቨን ከብሬንትፎርድ ሌላኛ ፈራሚ ከብሪያን ብሞ በኋላ ሊያመጣ ይችላል 9 ቁጥር ቦታ ላይ ተብሎ ነው የተገለጸው። አንድ ጥያቄ ነበረኝ ከዚህ በፊት ምክንያቱም ማንቸስተር ዩናይትድ ማስፈረም የሚፈልገው እንደው የክንፍ አጥቂ ተጫዋች ነው ወይ? ምክንያቱም ከግራ እየተነሳ 9 ቁጥር ቦታ ላይ መጫወት የሚችል አጥቂ ነው፣ ሁለቱንም ማገልገል የሚችል ቨርሳታይል አጥቂ ነው፣ ወይንስ ደግሞ እንደው ክለቡ 2 የአጥቂ ባህር ያላቸውን ተጫዋቾች ነው የሚፈልገው? አንድ የ9 ቁጥር አንድ የክንፍ ተጫዋች የሚለው ውስጥ የነበረ ጥያቄ ነው። አሁንም ክለቡ ሊሄድበት ይችላል። በነገራችሁ ላይ እንደ ማርኬቱ ሁኔታ እንዳሉት አማራጭ ተጫዋቾች ሁኔታ ማንቸስተር ዩናይትድ ምናልባት ማርኬቱ የሚፈቅድለት ከሆነና የገንዘብ ችግር የለበትም፣ ዩናይትድ ገንዘብ አቅም አለው እና ተጫዋቾችን ማግኘት የሚችል ከሆነ አንድ የ9 ቁጥር አንድ የግራ ክንፍ አጥቂ ተጫዋች ያመጣል ማለት ነው። የተያዘው እቅድ ያ ነው እና አንድ ደግሞ የግራ መስመር ተከላካይ በተለይ ሉዊስ ሆል ይኬድበታል። ይሄ ጉዳይ ጠንከር እያለ መጥቷል። እና በዚህ መሰረት ዩናይትድ ይህንን የክረምት የዝውውር መስኮት 6 ተጫዋች ቢያንስ ነው ያልኳቸው። ተከላካዮች ሌሎች ቦታዎች ላይ እየተነሱ ነው። በጃኮብስ ትላንት ያለው ዩናይትድ አሁን ማጠናከር የፈለገው ግራው ቦታ ላይ ነው።
በዚህ የዝውውር መስኮት ግራውን መስመር ስል ከተከላካይ ጀምሮ ከዛ የክንፍ አጥቂ ያለ ግራ ቦታ ላይ ከዛ ደግሞ የ9 ቁጥር ቦታ አለ። እንደው ከቀኙስ ደግሞ ምን ይሆናል ተብሎ ሲጠየቅ የቀኙን ደግሞ በቀጣዮቹ የዝውውር መስኮቶች ነው እሱ ያለው። ስለዚህ እንደው ስለ ዩናይትድ ስናወራ በኮሪደር ነው ማለት ነው እንግዲህ እየሰሩ የሚገኙት ቡድኑን ለማጠናከር ከአማካዩ ይጀምራሉ። 3 አማካይ ይፈርማል። ከዛ ደግሞ በግራው ኮሪደር እስከ አጥቂው ድረስ ይሄዳሉ ማለት ነው። ከዛ የቀኙ መስመር ደግሞ ያው እንደምንም በማስታመም በዲያጎ ዳሎት ክለቡ ይንቀሳቀሳል። ከዛ ውጭ ደግሞ ማዝራዊም ይገኛል እና ሴንተር ባክም ላይ እንደው ይህን ሲዘን እንደምንም ክለቡ አስታሞ ከቆየ በኋላ ቀጣይ የሚሆነው መጠናከር ከሴንተር ባክ ይጀምራል ማለት ነው። ከሁለቱ ሴንተር ባኮች ጀምሮ ክለቡ የቀኙን ኮሪደር በመያዝ እስከ ቀኙ ጫፍ ድረስ ያሉ ጉዳዮች በዩናይትድ ቤት መፍትሄ ሊሰጣቸው ይፈለጋል። በዚህ መልኩ ነው ክለቡን ለመገንባት ቡድኑን ለመገንባት እና በቀጣዮቹ ዓመታት በተለይ በቀጣይ ካለው ቀጣይ ሲዝን በኋላ ክለቡ የሊጉ ሻምፒዮን እንዲሆን ቲሙን በዚህ መልኩ ለማጠናከር በክለቡ ሰዎች ታቅዶ የሚገኘው ማለት ነው። ቤተሰቦቼ ይህን ይመስላሉ። ዛሬ በጣም ፈጥኛለሁ። በሰፊው በማብራራት ዜናዎቻችን ለምጠብቁ ቤተሰቦቻችን እጅግ ከልብ ይቅርታ ጠይቃለሁ። ለምን ከተባለ ኦልሞስት ፓወር ተቋርጧል። ቤተሰቦቻችን አሁን ያለን ፓወር ባንክ በራሱ በጣም እየተመናመነ ነው እና ቪዲዮን ኤዲት አድርጎ እናንተ ለመልቀቅ ብቻ የሚያስችለን ፓወር ባንክ ነው ፐርሰንቴጅ እጃችን ላይ ያለው። በዛ ምክንያት ነው። ተረዱን ቤተሰቦቻችን። መብራቱ ሲስተካከል በቀጣይ ሰፋ አድርገን በደንብ በተለመደው የዝውውር ሰፊ ዘገባዎቻችን እንገናኛለን። እስከዛ ሰላም ሁሉ ቤተሰቦች ባይ